አባቴማ አባቴ ልበለው እንጂ ግን የኔ አባት እኮ ሞቷል። ግን አባቴ ልበለው ምን አባሽ ካንሰር ለምን ቫይረስ አይደፋሽም ማለት ለምን ቫይረስ አይደፋሽም? የምን አባሽ ካንሰር ምንድን ግን በዛ አጋጣሚ ልንገራችሁ ዶክተሩ ያለኝን ማለት ነው። አንደኛ እስቦንጅ ያለው ጡት ማስያዣ ተሸኢላ እቺ መዳም ቅመም የጡት ካንሰር ይዟት ነው እና ፕሊስ ጥንቃቄ አድርጉ የመዳም ቅመሞች ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሜሪ ቲዩብ ነኝ ከዋናው ስቱዲዮ ከማዳም ኩሽና። እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰምታችኋል እንግዲህ ከልጅቷ አንደበት ከአፏ ሰምታችኋል። የሰማችሁ ልትኖሩ ትችላላችሁ፣ እንግዲህ ያልሰሙም ሊኖሩ ይችላሉ ብዬ እኔ ላጋራችሁ ነው የመጣሁት። ሁሌም እንደምላችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዛውም ደግሞ ሀሳባችሁን ኮሜንት ላይ ጻፉልኝ፣ ይጠቅማችኋል። ቪዲዮ እስከ መጨረሻው ድረስ ተከታተሉት ማለት ነው። እና እቺ ልጅ የመዳም ቅመም ነች። መዳም ቤት ውስጥ በመሰራበት ነው ካንሰር የያዛት። እሱም የምንድነው የጡት ካንሰር ነው። እና እንዳለችው እንግዲህ ቤተሰቦቿ የካንሰር ግንዛቤ የላቸውም። ግን ቢሆንም እናንተ ናችሁ እኛ ራሳችንን መጠበቅ ያለብን። በቃ ሲጀመር በእኛ ጉዳይ በራሳችን ጉዳይ ህጻን ልጆች ስላልሆን እነሱን ማስገባት አለብን ብዬ አላስብም። በእርግጥ ያው ልጅቷ ተናዳ በንዴት ውስጥ ያልሆነ ነገር ብላለች። ግን እሱን ተውትና ለራሳችን ያለ ነው እንደምላችሁ። ሁሌም ራሳችሁን መጠበቅ ራሳችሁን መንከባከብ ያለባችሁ ራሳችሁ ናችሁ ማለት ነው። እና መጀመሪያ ላይ ጡት ማስያዣ ይሄ ስፖንጅ ያለውን እሷ እንዳለችው ብዙ ጊዜ አትልበሱት ማለት ስትሰሩ አንዳንዴ ብትለብሱት ችግር የለውም። ግን አትልበሱት ብዙ ጊዜ ማለት ነው። ምክንያቱም በጣም ሙቀት ስለሆነ በጣም ከባድ ነው። ከዛ በመቀጠል ደግሞ ውሃ ጠጡ በደንብ። ውሃ በደንብ አስፈላጊ ነገር ነው። ምግባችሁን ብሉ። ሁሌም የምላችሁ ነገር ነው። በእርግጥ ግን ደግሞ ላልሰሙ ልጆች በደንብ እንዲሰሙ። ከዛ በመቀጠል ደግሞ በሽታ የሚመጣው ካለመጠንቀቅ ነው። ያው አላህ ይጠብቀን ሁላችንንም ከዛ በተረፈ ማለት ነው። ራሳችንን እየጠበቀን ግን ያው አላህ ይጠብቀን። ከኛ ጥበቃ በላይ አላህ ሲጠብቅ ነውና በጣም እንትኑ ነገር አላህ ይጠብቀን። ግን እኛም ከፈጣሪ በታች ራሳችንን መጠበቅ ግዴታችን ነው ማለት ነው። እና ወዶቼ ማሮቼ ፍቅሮቼ ከዛ በመቀጠል ደግሞ ምግባችሁን በደንብ ብሉ፣ እረፍት አድርጉ። ማዳም የምትሰጣችሁን ጡት ማሳዣ አትልበሱ፣ አዲስ ካልሆነ በቀር አትልበሱ። ያው ግን እነሱ ጡት ማሳዣ ሳይለብሱ አይወዱም፣ ደስ አይላቸውም። ግን ቢሆንም እናንተ የጨርቁን ልበሱ። ጡት ማሳዣ አትልበሱ አይደለም፣ ግን የጨርቁን ጡት ማሳዣ ልበሱ። እሱ ይሻላል፣ እሱ ነው የተሻለ ማለት ነው። የጨርቁ ጡት ማሳዣ ችግር የለውም። ከዛ በመቀጠል ደግሞ ሻወር ቶሎ ውሰዱ። ወላይ ሻወር ቶሎ ውሰዱ። የጨርቁን በዛ አርጋችሁ ግዙና ስትወጡ ብቻ ወይ መንገድ ስትሄዱ ወይ ምን ስትሉ ብቻ ያን ስፖንጁን ልበሱ ማለት ነው። ቤት ውስጥ ኖርማሊ የጨርቁን ልበሱ። እሱ የተሻለ ነው። እሱ ችግር አያመጣም። ስለዚህ እንደዛ አድርጉ ማለት ነው። ከዛ በመቀጠል ደግሞ እሷ መስጠቱን ጡት ማሳዣ አትልበሱ። የነሱን ጡት ማሳዣ አትልበሱ። ከስር የሚለበስ ልብስ ሲጀመር የሰው ልብስ አስፈላጊ ራሱ አይደለም። ከስር የሚለበስ ልብስ ማለት ነው። ማንኛውም ከስር የሚለበስ ልብስ የሰው ከሆነ አስፈላጊ አይደለም። ለራሳችን በደንብ ንጽህናውን ጠብቀን በደንብ እንትን አድርገን መጠበቅ አለብን። ሀታ ልብሳችሁ ራሱ ስታጥቡ መጀመሪያ ላይ የራሳችሁን ልብስ ጠቡ። ማሽን ውስጥ ስታጥቡ ራሱ የእናንተ ልብስ ለምሳሌ ዛሬ የራሳችሁን ልብስ ማጠብ የሚታጠብ ልብስ ካላችሁ መጀመሪያ ላይ የራሳችሁን ልብስ ጠቡና ከዛ በመቀጠል ደግሞ የእነሱን ልብስ ጠቡ። የነሱን ጨርሳችሁ የራሳችሁን አትጠቡ። መጀመሪያ ላይ የእናንተን መቅደም ያለበት የራሳችሁን እጠቡበትና ከዛ በኋላ የነሱ ልብስ እጠቡ ማለት ነው። እና ከዛ በተረፈ ራሳችሁን በደንብ ተንከባከቡ። ወላሂ አታጨናንቁ ራሳችሁን። በዚህ የሆነ ጊዜም ሰምታችኋል። የሆነች ልጅ የጎሮሮ ካንሰር ይዟት እዚህ ሚዲያ ላይ ሀቢባ ቤት ብር ተሰብስቦላት ምናምን ነበርና እሱም ምንድነው የተለያዩ የእንትኖች እቃ ማጠቢያዎች፣ ሽንት ቤት ማጠቢያዎች በጣም የሚሸቱ ስለሆኑ ኬሚካል ስለተጨመረባቸው እንትኖች ማለት ክሎሬክስ ሁሉም በጣም አደገኛ ናቸው የዚህ ሀገር ሳሙናዎች። እነሱን ስታጥቡ የአፍንጫ ጓንት አድርጉ። ሽንት ቤት ስታጥቡ ማለት ነው። የአፍንጫ ጓንት አድርጉ። ሽንት ቤት ስታጥቡ በሩን አትስኩት፣ ምክንያቱም አየር ይግባ እና በፍለሽ ስታጥቡ መጀመሪያ ላይ ጨምሩበትና ከዛ በኋላ አንድ 10-15 ደቂቃ ጠብቁና ከዛ በኋላ እጠቡ። ማሸትም ካለባችሁ ማለት ነው ሽንት ቤቱ ልታሹ ከፈለጋችሁ
ከዛ በመቀጠል ደግሞ ሁሌ አንድ አይነት ሁሌ እንዳታሹት ወላይ ሁሌ ስላሻቱት አይደለም ሲጀመር የሚወጣው ሁሌ አሻዋለሁ ሁሌ ይንጣ ምናምን ብላችሁ አትጨናነቁ ወላይ በአትሊስት በቃ በሳምንት ዲፕሊ ራሱ በጣም አጽዳት አለባችሁ ብዬ የማስበው በሳምንት አንዴ ወይ በቃ እንደው በጣም ከበዛ በሳምንት ሁለቴ በጣም በቃ ሁሉንም ነገር ጽድት አርጋችሁ አስተካክሉ ከዛ በኋላ ግን ሌሎቹን ቀናት ነካ አርጉ እንጂ ወላይ አትጨናነቁ ያናሃል ማለት ነው ስለዚህ ከስራው ከምኑ በላይ የስራ ጫና እንኳን ቢኖርባችሁ ራሳችሁን መጠበቃችሁን ራሳችሁን መንከባከባችሁን አትርሱ ምንም ነገር ቢቀር እንኳን ምግባችሁን በደንብ ብሉ አትሊስት ውሃ በደንብ ጠጡ ታጠቡ ወላይ እንደዛ አድርጉ ከዛ በተረፈ እንግዲህ አላህ ይጠብቀን እንግዲህ እህታችንንም አላህ አፊያዋን ይመልስላት ካንሰር ያው የሚዳን በሽታ ነው አደገኛ በሽታም ቢሆን ግን ያው ትድናላችሁ ከሱ ላይ ስለዚህ ራሳችሁን ጠብቁ እኛ ደግሞ አብዛኛ እዚያል ያው ልጆች ያላችሁም ሰዎች እንዳሉ ሁላ በጣም ልጆችም ስለሚበዙ እኛ ደግሞ ገና ብዙ ነገር ስለሚጠብቀን ፕሊዝ ከምንም ነገር በላይ ራሳችሁን አስቀድሙ እንግዲህ ወዳችኋለሁ እንዳልኳችሁ ቪዲዮ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ባይ